ቭላዲሚር ፑቲን። ከቭላዲሚር ፑቲን የፖለቲካ ሕይወትና የአመራር ዘይቤ ለግል ስኬት፣ ለስልትና ለጽናት ሊጠቅሙ የሚችሉ 15 የሕይወት መርሆችን ሰፋ አድርገን እንመልከት። አንደኛ፣ ስሜትን መቆጣጠር። ፑቲን በማንኛውም ሁኔታ ውስጥ ሆነው ስሜታቸውን በከፍተኛ ደረጃ የመቆጣጠር ችሎታ አላቸው። ይህ መርህ ውሳኔዎችን በስሜት ሳይሆን በሂሳብና በሎጂክ ላይ ተመስርተው እንዲወስኑ ይረዳቸዋል። በሕይወት ውስጥ የሚያጋጥሙን ግፊቶችና ቁጣዎች ውጤታማነታችንን እንዳይቀንሱ መረጋጋትን መለማመድ ትልቅ የጥንካሬ ምልክት ነው። ሁለተኛ፣ ለረጅም ጊዜ ማቀድ። ፈጣን ውጤት ከመፈለግ ይልቅ ስልታዊ በሆነ መንገድ ለረጅም ጊዜ ግብ ላይ ማተኮር መቻል ወሳኝ ነው። ፑቲን ማንኛውም እርምጃ ከመውሰዳቸው በፊት የችግሩን ስርና የጊዜ ሰሌዳ ይመለከታሉ። ነገሮችን በችኮላ ከመፈጸም ይልቅ ጊዜን እንደ መሳሪያ በመጠቀም ትክክለኛውን አጋጣሚ መጠበቅ ይገባል። ሶስተኛ፣ የዝምታ ኃይል። ከመጠን በላይ ከመናገር ይልቅ ማዳመጥ እና መመልከት ብዙ ዕውቀትን ያስገኛል። ፑቲን ብዙውን ጊዜ ሀሳባቸውን በግልጽ ከማውጣት ይልቅ ሌሎች እንዲናገሩ በመተው የእነርሱን ድክመትና ጥንካሬ ይገመግማሉ። ዝምታ በድርድር ጊዜ የበላይነትን ለመያዝና የራስን ካርድ ለመደበቅ የሚያስችል ምርጥ መሳሪያ ነው። አራተኛ፣ አካላዊ ጥንካሬና ጤንነት። የፖለቲካ ወይም የሕይወት ውጊያ በአእምሮ ብቻ ሳይሆን በአካልም ይጠይቃል። የማርሻል አርት ስልጠናቸውና የዕለት ተዕለት የአካል ብቃት እንቅስቃሴያቸው ለሥራ የሚያስፈልገውን ጉልበት እና ተጽዕኖ ይሰጣቸዋል። አካልን መንከባከብ የአእምሮ ንቃትን ለመፍጠርና በራስ መተማመንን ለማሳደግ መሰረት ነው። አምስተኛ፣ የህዝብ ግንኙነትና ገጽታ። ፑቲን ራሳቸውን እንዴት ለዓለም ማሳየት እንዳለባቸው ጠንቅቀው ያውቃሉ። የራስን ገጽታ መቆጣጠርና ማስተካከል በግለሰባዊ ስኬት ውስጥ ትልቅ ሚና አለው። ሰዎች የሚመለከቱ አንተ የምታሳየውን ገጽታ ስለሆነ በራስ መተማመንና ጥንካሬን የሚያንጸባርቅ ምስል መገንባት ተገቢ ነው። ስድስተኛ፣ ታማኝነት ለሀገርና ለግል እሴቶች። ማንኛውም መሪ ወይም ስኬታማ ሰው የራሱ የሆነ መሰረታዊ እሴቶች ሊኖሩት ይገባል። ፑቲን ለሩሲያ ታላቅነት ባላቸው አመለካከት ጸንተው ይቆማሉ። በሕይወት ውስጥም ቢሆን ለራስ መሪዎች፣ ለቤተሰብና ለወዳጆች ታማኝ መሆን የውስጣዊ ጥንካሬና የአክብሮት ምንጭ ነው። ሰባተኛ፣ የጠላቶችህንና የደጋፊዎችን ተፈጥሮ መረዳት። ሰዎች ለምን እንደሚያደርጉት የሚያደርጉትን መረዳት ሰውን የመቆጣጠርና የማሸነፍ ብቃት ይሰጣል። ፑቲን የአጋሮቻቸውንና የተቃዋሚዎቻቸውን ታሪክ እና ስነ ልቦና ያጠናሉ። እያንዳንዱ ግለሰብ የሚንቀሳቀስበትን መነሳሳት ማወቅ ለግጭት አፈታትና ለስኬት ወሳኝ ነው። ስምንተኛ፣ ዝግጁነትና ቅድመ ጥንቃቄ። ማንኛውም ነገር በድንገት ከመቀበል ይልቅ የተለያዩ ሁኔታዎችን አስቀድሞ በማሰብ መዘጋጀት። ፑቲን የኬጂቢ ዳራ ስላላቸው ለከፋ ሁኔታ ሁሌም ዝግጁ መሆንን ይለማመዳሉ። በሕይወት ውስጥም ለውድቀት መዘጋጀትና አማራጭ ዕቅዶችን መያዝ ከችግር ለመውጣት ይረዳል። ዘጠነኛ፣ ስልጣንን ማዕከል ማድረግ። ውጤታማ ለመሆን ውሳኔ ሰጪነትን በራስ እጅ መያዝ አስፈላጊ ነው። ፑቲን የስልጣን መዋቅሮችን በማጠናከር ውሳኔዎቻቸውን እንዲፈጸሙ ያደርጋሉ። በግል ሕይወት ውስጥ የራስ ጊዜ፣ ሀብትና ውሳኔዎችን በቁጥጥር ስር ማዋል ለተፈለገው ግብ ለመድረስ ቁልፍ ነው። አስረኛ፣ ታሪክን እንደ ትምህርት መጠቀም። ታሪክን የማያውቅ ሰው ስህተትን ይደግማል። ፑቲን የሩሲያ ታላላቅ መሪዎችን ታሪክ በመጥቀስና በመማር ራሳቸውን እንደ ንጉሠ ነገሥት ያያሉ። ካለፉት ትውልዶችና ከራሳቸው ስህተቶች መማር ለወደፊት ጥበብን ይገነባል። 11ኛ፣ የጠላትህን ድክመት ማጥቃት። ፑቲን የጠላቶቻቸውን ደካማ ጎን እስኪመጣ ይጠብቃሉ። ይህ ጨካኝ ቢመስልም ስትራቴጂያዊ ነው። በሕይወት ውስጥ የሚያጋጥሙን እንቅፋቶችን በተመሳሳይ መልኩ የትኛው ችግሩ ክፍል ደካማ እንደሆነ በመለየት በአግባቡ ማስተናገድ ይገባል። 12ኛ፣ በራስ መተማመን። በመሪነት ወንበር ላይ ላለ ሰው በራስ መተማመን ምርጫ ሳይሆን ግዴታ ነው። ፑቲን በማንኛውም ዓለም አቀፍ መድረክ ላይ በከፍተኛ ድፍረት ይንቀሳቀሳሉ። በራስ ላይ ያለው እምነት ከሌሎች የሚሰነዘሩ ትችቶችን ለመቋቋምና ግብን ለማሳካት የሚረዳ ጋሻ ነው። 13ኛ፣ ግንኙነቶችን በጥንቃቄ መምረጥ። ፑቲን የትኛውን አጋር እንደሚያደርጉ በጥንቃቄ ይመርጣሉ። እያንዳንዱ ወዳጅነት የስትራቴጂያዊ ጥቅም ሊኖረው ይገባል። በግል ሕይወት ውስጥም ጊዜያችንና ጉልበታችንን የምንሰጣቸው ሰዎች ስኬታችን ላይ ተጽዕኖ ስለሚኖራቸው ግንኙነቶቻችንን በብልሃት መምረጥ ያስፈልጋል። 14ኛ፣ ለለውጥ ዝግጁ መሆን። ዓለም የተቀያየረች ነው። ፑቲን የዓለም ፖለቲካ ሲለወጥ ስልታቸውን ይለውጣሉ። አንድን ግብ ለማሳካት መተግበር ያለበትን መንገድ
እንደ ሁኔታው መለወጥ እንጂ ግቡን መተው የለብንም። ተለዋዋጭነት በሕይወት ውስጥ የረጅም ጊዜ ስኬት ዋስትና ነው። 15ኛ ግብ ላይ ማተኮር ጥንካሬ። ሁሉም ውጫዊ ድምጾችና ትችቶች ቢኖሩም ፑቲን ለሀገራቸው ብሔራዊ ጥቅም ያላቸውን ትኩረት አይለቁም። በሕይወት ውስጥ ብዙ ትኩረት የሚከፋፍሉ ነገሮች አሉ። ነገር ግን ዋናውን ግብ ከዓይን ሳይሰውሩ መጓዝ የትልቅ ስኬት ሚስጥር ነው። በስተመጨረሻም ቪዲዮ ከተመቻችሁ ላይክ ማድረጉ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። መልካም ቀን።